ሰላም ጤና ይስጥልኝ ከኢትዮጵያ ዜና አገልግሎት የዕለቱ መረጃዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን ጠቅላይ ሚኒስትር ዶክተር አብይ አህመድ የክረምት በጎ ፈቃድ ስራ አካል የሆነውን ሞዴል የአርሶ አደሮች የመኖሪያ መንደር ግንባታ አስጀመሩ። ኢትዮጵያ በብዙ እምርታ የምትሸጥ ሀገር እንድትሆን እየሰራን ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። መገናኛ ብዙሃን ለጠንካራ ሀገረ መንግስት ግንባታና ለዘላቂ ልማት መረጋገጥ የጀመሩትን አዎንታዊ ሚና አጠናክረው ሊቀጥሉ እንደሚገባ ተመላከተ። ከአረብ ባንክ ለአፍሪካ ኢኮኖሚ ልማት የተገኘው ብድር በስራ ዕድል ፈጠራ ኢኮኖሚውን በማሳለጥ ረገድ የጎላ ድርሻ እንደሚጫወት ተጠቆመ። የኢትዮጵያ ታምርት ንቅናቄ የክልሉ ኢንቨስትመንት ፍሰት የበለጠ እንዲነቃቃ ማድረጉን የአማራ ክልል ርዕሰ መስተዳድር አረጋ ከበደ ተናገሩ። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር ብዙአየሁ ቦጋለ ነኝ። አብራችሁን ቆዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ የክረምት በጎ ፈቃድ ስራ አካል የሆነውን የገጠር ኮሪደር ልማት ስራ በማዕከላዊ ኢትዮጵያ ክልል ሞዴል የአርሶ አደሮች የመኖሪያ መንደር ግንባታ አስጀመሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ አራተኛውንና የክረምት በጎ ፈቃድ ስራ አካል የሆነውን የገጠር ኮሪደር ልማት ስራ በማዕከላዊ ኢትዮጵያ ክልል ስልጤ ዞን ሁልባ አረግ ወረዳ ወራበት ሻማ ቀበሌ ሞዴል የአርሶ አደሮች የመኖሪያ መንደር ግንባታ አስጀምረዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት አራተኛውንና የክረምት በጎ ፈቃድ ስራ አካል የሆነውን የገጠር ኮሪደር ልማት ስራ በማዕከላዊ ኢትዮጵያ ክልል ስልጤ ዞን ሁልባ አረግ ወረዳ ወራበት ሻማ ቀበሌ ሞዴል የአርሶ አደሮች የመኖሪያ መንደር ግንባታ አስጀምረናል ብለዋል። በመልእክታቸው እነዚህ መኖሪያዎች ተገንብተው ሲጠናቀቁ የአርሶ አደሩን የኑሮ ዘዬ የሚቀይሩና ጤናማ ህይወትን የሚያላብሱት ናቸው ብለዋል። በሌላ በኩል በዞኑ በነበረን ቆይታ የግሉ ዘርፍ በአግሮ ኢንዱስትሪ ላይ ያለውን ተሳትፎ ተመልክተናል ብለዋል። ጠቅላይ ሚኒስትሩ በመልእክታቸው እንደማሳያም አቶት የተቀናጀ አግሮ ኢንዱስትሪን ተዘዋውረን ተመልክተናል ነው ያሉት። እንዲህ ያሉትን ስራዎች በሌማት ትሩፋት ውጤት ለማስመዝገብ የተጀመረውን ተግባር ከግብ ለማድረስ በጎ ጅማሮች በመሆናቸው ሊበረታቱ ይገባል ብለዋል። በተያያዘም በከተማ የተጀመሩት የክረምት በጎ ፈቃድ ልማት ስራዎች ከገጠሩ ክፍል ጋር የማስተሳሰር አካል በሆነው የገጠር ኮሪደር ልማት ስራን በማዕከላዊ ኢትዮጵያ ሀዲያ ዞን አስጀምረዋል። በማዕከላዊ ኢትዮጵያ ክልል ሀዲያ ዞን ሌሞ ወረዳ ዱምባቸው ቀበሌ በገጠር ኮሪደር ሞዴል የአርሶ አደሮች መኖሪያ መንደር የማስጀመሪያ መርሃ ግብር ተካሂዷል ብለዋል። እነዚህ ማሳያ መንደሮች መገንባታቸው አርሶ አደሩ የግብርና ስራን እያከናወነ የተሻለ ህይወት እንዲኖር የሚያስችሉ ናቸው ሲሉም ጠቅላይ ሚኒስትሩ ገልጸዋል። ኢትዮጵያ በብዙ እምርታ የምትሸጥ ሀገር እንድትሆን እየሰራን ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ምክትል ጠቅላይ ሚኒስትሩ ይህን ያሉት በአማራ ክልል በጎንደር ከተማ በተካሄደው የሶስተኛ የኢትዮጵያ ታምርት እኛም እንሸምት ንቅናቄ አካል የሆነ ኤክስፖ ላይ ባስተላለፉት መልእክት ነው። በንግግራቸው ጎንደር የትናንት የዛሬና የነገ ስልጣኔ መገኛ ከመሆኗን በላይ የአምራች ኢንዱስትሪ ኮሪደር እየሆነች መምጣቷን አንስተዋል። ኢትዮጵያ በብዙ እምርታ የምትሸጥ በትንሹ ደግሞ የምትሸመት እንድትሆን እየተሰራ መሆኑንም ገልጸዋል። የአማራ ክልል በችግር ጊዜም ቢሆን ሰላምን እያሰፈነ የልማት አርበኛ ሆኖ መቀጠል የመቻሉ ህያው ምስክር መሆኑንም ጠቅሰዋል። ምክትል ጠቅላይ ሚኒስትሩ ጎንደር እንደ አዲስ እየተወለደች እንደ አዲስ እየተሰራች እንዲሁም እየፈካች መሆኑን አንስተዋል። ህዝቡም የጽንፈኞችን መንገድ ታዝቦ ነገሩ ገብቶታል። የበረሃ እርሻ እንጂ የበረሃ ሽፍታ አይፈለግም ብለዋል። መንግስት ለሰላም እንዲሁም አምራች ኢንዱስትሪውን ጨምሮ ለልማት የሰጠውን ትኩረት አጠናክሮ እንደሚቀጥልም አረጋግጠዋል። መገናኛ ብዙሃን ለጠንካራ ሀገረ መንግስት ግንባታና ለዘላቂ ልማት መረጋገጥ የጀመሩትን አዎንታዊ ሚና አጠናክረው ሊቀጥሉ እንደሚገባ በጠቅላይ ሚኒስትር ጽህፈት ቤት የዲሞክራሲ ስርዓት ግንባታ ማዕከል አስተባባሪ ሚኒስትርና የኢዚአ ስራ አመራር ቦርድ ሰብሳቢ ዶክተር ቢቅላ ሁሪሳ ገለጹ። የኢትዮጵያ ዜና አገልግሎት አመራር አባላትና ሰራተኞች የኢትዮጵያ የብልጽግና ጉዞና የሚዲያ ሚና በሚል መሪ ሐሳብ በሀገራዊ ጉዳዮች ዙሪያ ተወያይተዋል። በሀገር የለውጥ ጉዞ የጋራ ግንዛቤ መፍጠር፣ የተገኙ ስኬቶችን ማወቅ፣ የገጠሙ ተግዳሮቶችን መረዳት ብሎም በቀጣይ አቅጣጫዎች ላይ ተወያይቶ መግባባት ላይ መድረስ ከውይይቱ ዋና ዋና ዓላማዎች መካከል ተጠቃሽ ናቸው። በጠቅላይ ሚኒስትር ጽህፈት ቤት የዲሞክራሲ ስርዓት ግንባታ ማዕከል አስተባባሪ ሚኒስትርና የኢዚአ የስራ አመራር ቦርድ ሰብሳቢ ዶክተር ቢቅላ ሁሪሳ ባቀረቡት የመነሻ ጽሑፍ ባለፉት የለውጥ ዓመታት የኢትዮጵያን የከፍታ ጉዞ ያመላከቱ ትላልቅ ስራዎች ተከናውነዋል ብለዋል። በፖለቲካው ዘርፍ ትርክትን የለወጡ፣ የፖለቲካ ምህዳሩን ያሰፉ፣ ለዜጎች መብት መከበር በጎ ሚና የተጫወቱ፣ አካታችነትን በተግባር ያረጋገጡ ብሎም የህዝቡን ጥያቄዎች አስተሳስሮ መመለስ ያስቻሉ ተግባራት መከናወናቸውን ተናግረዋል።
በኢኮኖሚው ዘርፍም በግብርና፣ በማኑፋክቸሪንግ፣ በቱሪዝም፣ በማዕድን እንዲሁም በሌሎች ዘርፎችም ሀገርን ከፍ ያደረጉና የዜጎችን ተጠቃሚነት ያረጋገጡ ስራዎች መከናወናቸውን ተናግረዋል። በሚዲያና ኮሙኒኬሽን ዘርፍም የጋራ ትርክትን የሚገነቡ መልካም አፈጻጸሞችን ያስተዋወቁ፣ አጀንዳዎችን ያሰረጹ፣ በመንግስትና ህዝብ መካከል የተሻለ መቀራረብን የፈጠሩ፣ የተቋምና የሀገረ መንግስት ግንባታን ያሳለጡ ስራዎች መሰራታቸውንም አብራርተዋል። የኢትዮጵያ ዜና አገልግሎት ዋና ስራ አስፈጻሚ ሰይፈ ደርቤ በዚህ ወቅት እንዳሉት ኢዜአ በተልዕኮ የተሰጡትን የገጽታ ግንባታና ብሔራዊ መግባባት የመፍጠር ተግባራቱን እያከናወነ መሆኑን ጠቁመዋል። በቀጣይም የብሔራዊነት ትርክትን የሚያጎሉ የድህረ እውነት ዘመንን የሚዋጁ ብሎም የሀገረ መንግስት ግንባታን የሚያፋጥኑ ስራዎችን አጠናክሮ እንደሚቀጥልም ጠቁመዋል። ከአረብ ባንክ ለአፍሪካ ኢኮኖሚ ልማት የተገኘው ብድር በስራ ዕድል ፈጠራ ኢኮኖሚውን በማሳለጥ ረገድ የጎላ ድርሻ እንደሚጫወት በህዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስቴር ዶክተር ተስፋዬ በልጅጌ ገለጹ። ስድስተኛው የህዝብ ተወካዮች ምክር ቤት 4ኛ ዓመት የሥራ ዘመን 33ኛ መደበኛ ስብሰባውን አካሂዷል። በስብሰባው የተለያዩ አዋጆችን መርምሮ ያጸደቀ ሲሆን በኢትዮጵያና በአረብ ባንክ መካከል ለአፍሪካ ኢኮኖሚ ለተቀናጀ የውጤታማ ግብርናና ኢንዱስትሪ ፓርክ ልማት ለወጣቶች የሥራ ዕድል ፈጠራ ፕሮጀክት ማስፈጸሚያ የተደረገው የብድር ስምምነት ረቂቅ አዋጅ አንዱ ነው። በምክር ቤቱ የመንግስት ዋና ተጠሪ ሚኒስቴር ዶክተር ተስፋዬ በልጅጌ አዋጁን አስመልክቶ በሰጡት ማብራሪያ የብድር ስምምነቱ ኢኮኖሚያዊ እድገትን ለማፋጠን የሚደረገውን ጥረት ከማገዝ ባለፈ የሥራ ዕድል ፈጠራ አገራዊ ጥረቱ ስኬታማ እንዲሆን ከፍ ያለ አስተዋጽኦ አለው ብለዋል። የአረብ ባንክ ለአፍሪካ ኢኮኖሚ ልማት 49 ሚሊዮን 550 ሺህ የአሜሪካ ዶላር በድጋፍና በብድር ማቅረቡን ጠቅሰው ከዚሁ ውስጥ 450 ሺህ ዶላሩ በእርዳታ መልክ የሚቀርብ ነው ብለዋል። የገንዘብ ብድሩ የ5 ዓመት የችሮታ ጊዜን ጨምሮ በ20 ዓመታት ውስጥ ተከፍሎ የሚጠናቀቅ መሆኑን ነው ዶክተር ተስፋዬ የጠቀሱት። የገንዘብ ሚኒስቴር ዲኤታ ዶክተር ኢዮብ ተካልኝ በሰጡት ማብራሪያም የተገኘው ፋይናንስ ኢንዱስትሪዎች በአካባቢያቸው ባሉ አርሶ አደሮች የምርት ግብዓት እንዲያገኙ ምቹ ሁኔታ የሚፈጥር ነው ብለዋል። አሁን እንደ አገር ባለን አፈጻጸም ሳቢያ ለፕሮጀክቶች ማስፈጸሚያ የሚውሉ ፋይናንስ ብድርና ድጋፍ እየጨመረ መምጣቱንም ተናግረዋል። በፍትሃዊነት ተደራሽ ከማድረግ አኳያም በትኩረት እንደሚሰራ አረጋግጠዋል። የኢትዮጵያ ታምርት ንቅናቄ የክልሉ ኢንቨስትመንት ፍሰት የበለጠ እንዲነቃቃ ማድረጉን የአማራ ክልል ርዕሰ መስተዳድር አረጋ ከበደ ተናገሩ። በክልሉ የኢንቨስትመንት ፍሰት በተለይ በአምራች ኢንዱስትሪው ዘርፍ በብዛትም ሆነ በጥራት እየተሻሻለ መጥቷል ብለዋል። ንቅናቄው የተለያዩ ባለድርሻ አካላት በቅርበት እንዲሰሩና በዘርፉ ያለው ማነቆ እንዲፈታ መልካም አጋጣሚ የፈጠረ ነው ብለዋል። በዚህም መንግስት፣ ባለሀብቱ፣ የፋይናንስ ተቋማት በቅርበት እንዲሰሩና ዘርፉ እንዲነቃቃና እንዲተዋወቅ አስችሏል ብለዋል። በዚህም መንግስት፣ ባለሀብቱና የፋይናንስ ተቋማት በቅርበት እንዲሰሩና ዘርፉ እንዲነቃቃና እንዲተዋወቅ አስችሏል ብለዋል። የሥራ ዕድል ፈጠራ እንዲጨምር፣ የወጪ ንግድ በስፋት እንዲመረት ማስቻሉን ጠቁመው የክልሉ መንግስት በዘርፉ የሚስተዋሉ ማነቆዎችን ለመፍታት እየሰራ እንደሚገኝ ተናግረዋል። በዚህም የአምራቹን ዘርፍ በእውቀትና በብቃት ለመምራት አሁን የሚስተዋሉትን ክፍተቶች ለመፍታት በቅንጅት መስራት ያስፈልጋል ብለዋል። የአገልግሎት አሰጣጡን ለማሻሻልና ቀልጣፋ አገልግሎት በመስጠት ተወዳዳሪ የሆነ ኢንዱስትሪ ለመፍጠር በቀጣይ በትኩረት እንደሚሰራ ጠቁመዋል። ዜናው አበቃ። ሰላም ቆዩን።